ወደ ዛሬው ትምህርት እንኳን በደህና መጣችሁ። አህለን ወሰህለን። ዛሬ የልብሶችን ስሞች ዝርዝር ነው ያቀረብኩት። በተጠየቅኩት መሰረት በሳውዲና በዙሪያው የሚገኙ ሀገሮች የተለያዩ ልብሶችን እንዴት ብለው እንደሚጠሯቸው ነው። የሴቶች፣ የወንዶች፣ የልጆች ልብሶች ሁሉ አሉበት። የረሳሁት ካለ ንገሩኝ። አሁን ወደ ትምህርታችን እንሂድ። ስለ ልብስ ስሪልን የልብስ አይነቶች ታይት እና ቁምጣ እና ፓንት ምን ይባላል እህቴ? ትምህርትሽ በጣም ነው የሚገባው። አልፍ ሹክረን ሐያቲ። ልብሶች በአጠቃላይ መላብስ ይባላሉ። መላብስ ሁሉም አልባሳት የወንዶችም የሴቶችም የልጆችም ሁሉም ተጠቃለው መላብስ ይባላሉ። ከዚያ ዝርዝሮች አሉ። የወንዶች ምን ይባላሉ፣ የህፃናት፣ የሴቶች እንደዛ እየተባሉ ይዘረዝራሉ። ስለዚህ ዝርዝሮቹን ደግሞ ልንገራችሁ። ሪጃሊ የወንዶች ማለት ነው። መላብስ ሪጃልያ የወንዶች ልብሶች ማለት ነው። መላብስ እንዳልኩት ልብሶች፣ ሪጃሊ ወይም ሪጃልያ የወንዶች ማለት ነው። ኒሳኢ የሴቶች፣ መላብስ ኒሳኢያ የሴቶች ልብሶች። ኒሳኢ ወይም ኒሳኢያ ማለት የሴቶች ማለት ነው። መላብስ ልብሶች። ውላዲ የወንድ ልጆች ማለት ነው። መላብስ ውላዲ ማለት የወንድ ልጆች ልብሶች ማለት ነው። በናቲ ማለት ደግሞ የሴት ልጆች ማለት ነው። መላብስ በናቲ የሴት ልጆች ልብሶች ማለት ነው። አሁን ዝርዝሩ ውስጥ እንግባ። መላብስ ሪያድያ የስፖርት ልብሶች ማለት ነው። መላበስ ልብሶች፣ ሪያድያ የስፖርት። ሌጊንስ ማለት ታይት ማለት ነው። ይሄ ከእንግሊዝኛ የተወሰደ ቃል ነው። በእንግሊዝኛ ሌጊንግ ይሏቸዋል። በሳውዲም ሌጊንስ ተብለው ይታወቃሉ። ቲያብ ኖም በቀጥታ ሲተረጎም የእንቅልፍ ልብስ ማለት ነው። ስንተኛ የምንለብሰው ቲያብ ልብስ ማለት ነው። ኖም እንቅልፍ ነው። ገሚስ ኖም ተብሎም ይጠራል። ገሚስ ኖም የእንቅልፍ ቀሚስ ማለት ነው። ቀጥታ ትርጉሙ ገሚስ ቀሚስ ነው። ኖም እንቅልፍ ነው። ቢጃማ ተብሎም ይጠራል። ቢጃማ እና ይሄ ሁሉ ፒጃማ ለማለት ነው። ሌሊት ወይም ማታ ላይ የምንለብሳቸው ልብሶች ፒጃማዎች ቲያብ ኖም ይባላሉ። ገሚስ ኖም ይባላሉ። ቢጃማም ይባላሉ። ገሚስ ሸሚዝ ነው። የሴቶች ሸሚዝ ብሎዛ ተብሎ ነው የሚጠራው። ብሎዛ ሴቶች ከውስጥ በኩል ለምሳሌ አንዳንድ ጊዜ ከውጭ የምንለብሰው ልብስ በጣም የሚያሳይ ከሆነ ከውስጥ በኩል የምንለብሳቸው ነገሮች አሉ አይደለ? እነዛ ብሎዛ ዳኽልያ ተብለው ይጠራሉ። ብሎዛ ዳኽልያ የውስጥ ሸሚዝ እንደማለት ነው። ብሎዛ እንደነገርኳቸው የሴቶች ሸሚዝ ማለት ነው። ዳኽልያ ማለት ደግሞ የውስጥ ማለት ነው። ፈኒላ የወንዶች የውስጥ ልብስ ነው። የውስጥ ልብስ ማለት እነዚህ ከውስጥ የሚለብሱት የለም ከሸሚዝ ስር፣ ያ ፈኒላ ይባላል። እኛ ካናቴራ የምንለው ነው እንጂ በአሁን ጊዜ ካናቴራ ይባላል። እስኪ ንገሩኝ፣ ይሄ ነጩ ሌላም ከለሮች ሊኖሩት ይችላሉ፣ ግን ከስር ነው የሚለበሰው። ምን እንደሚባል ንገሩኝ። ቲሸርት ሁላችንም የምናውቀው ነው። ቲሸርት ነው። መርዩል የትምህርት ቤት ዩኒፎርም ነው፣ ግን ይሄ የሴቶች ብቻ ነው። የወንዶችን ዩኒፎርም አያጠቃልልም። የሴቶች የትምህርት ቤት ዩኒፎርም መርዩል ይባላል። ማድ ቤት ውስጥ የምናሸርጠው እንደዚህ ሸብ አድርገን ወደኋላ የምናስረው ነገር የለም? እቃ ስናጥብ፣ ወጥ ስንሰራ ልብሳችን ላይ እንዳይደፋብን፣ ያም መርዩል ተብሎ ነው የሚጠራው። የወንዶች የትምህርት ቤት ዩኒፎርም ደግሞ ዝይ መድረሲ ነው የሚባለው። ዝይ መድረሲ። ዝይ ማለት ልብስ እንደማለት ነው። መድረሲ የትምህርት ቤት፣ መድረሳ ትምህርት ቤት ማለት ነው። ጃኬት፣ ይሄ ከላይ የምንለብሰው ጃኬት ወይም ኮት ጃኬት ነው የሚባለው። ስዌተር ሹራብ
በብርድ ጊዜ ከላይ የምንለብሳቸው ጃኬቶችም ስዌተር ይባላሉ። ከእንግሊዘኛ የተወሰደ ቃል ነው። ሱሬ በንጠሎን ይባላል። በንጠሎን የሴቶች ሱሬ በንጠሎን ይባላል። ነገር ግን ለሴት መሆኑን ለማሳወቅ በንጠሎን ኒሳኢ ብለን እንጠራዋለን። በንጠሎን ኒሳኢ የሴቶች ሱሬ ማለት ነው። በንጠሎን ያው ሱሬ ማለት ነው። ኒሳኢ ማለት ደግሞ የሴቶች ማለት ነው። ጂንስ ጂንስ ነው። ቁምጣ ሱሬ ሾርት ይባላል። ሾርት ልክ እንደ እንግሊዘኛው። ተኑራ ተኑራ ጉርድ ቀሚስ ማለት ነው። ማንኛውም ሙሉ ቀሚስ፣ ረዘም ያለ ሙሉ ቀሚስ ፉስታን ተብሎ ይጠራል። ፉስታን። የአረብ ወንዶች የሚለብሱት ረጅሙ ቀሚስ ነጩ ወይንም ደግሞ ሌላም አይነት ከለሮች አላቸው። ያ ቶብ ተብሎ ይጠራል። ቶብ። ቀጥሎ ደግሞ አረቦች ራሳቸው ላይ እንደዚህ ጣል የሚያደርጉት ሻሽ ነገር የለም፣ ግጥራ ነው የሚባለው። ግጥራ። በግጥራው ላይ ደግሞ የሚያደርጉት እንደ ገመድ አይነት ነገር ዕጋል ይባላል። ዕጋል። ከነዚህ ነገሮች በታች መጀመሪያ የሚለብሱት ጣግያ ወይም ኩፍያ የሚባል ነገር አለ። እኛም ሀገር አለ ይሄ። አንዳንዴ ነጭ ነው፣ አንዳንድ ጊዜ ደግሞ የተለያዩ ከለሮች አሉት። ግን እነሱ ነጩን ነው የሚለብሱት። ከታች መጀመሪያ እሱን ይለብሳሉ። ከዛ ሻሹን ያደርጋሉ። ከዛ ገመዱን፣ ጥቁሩን ገመድ ያደርጉበታል። ብሽት የሚሉት ነገር አላቸው ደግሞ ወንዶች ከላይ ደረብ የሚያደርጉት እንደ ካባ አይነት ነገር ነው። ብሽት ይሉታል። ሴቶችም አላቸው እንደዚህ አይነት ብሽት ኒሳኢ ይባላል። ብሽት ኒሳኢ የሴቶች ካባ እንደማለት ነው። ብሽት ማለት ካባ እንደማለት ነው። ኒሳኢ ማለት ደግሞ የሴቶች ማለት ነው። አባያ አባያ ሁላችሁም ታውቁታላችሁ ብዬ ገምታለሁ። ይሄ ጥቁሩ ረጅሙ ነገር ሙስሊም ሴቶች ከላይ የሚለብሱት ነው። አባያ ይባላል። ሼላ ሼላ ሙስሊም ሴቶች ፀጉራቸውን የሚሸፍኑበት ሻሽ ነው። ያ ጠርሓ ተብሎም ይጠራል። ጠርሓ። ኒቃብ ኒቃብ ማለት ሙስሊም ሴቶች ፊታቸውን የሚሸፍኑበት ጨርቅ ነው። ጀላቢያ ጀላቢያ ወይም ደርዓ ደርዓ የሚባለው እኛም ጀላቢያ ብለን የምንጠራው ነው። ረጅም ሆኖ ሰፊ ሆኖ ሴቶች የሚለብሱት ነገር። እንዲያውም ወንዶችም የሚለብሱት አለ ይመስለኛል፣ ጀላቢያ የሚባል። ጀዝማ ጀዝማ ጫማ ማለት ነው። ጀዘማት ጀዘማት ወይም ጅዘም ጅዘም ማለት ደግሞ ጫማዎች ማለት ነው። የተለያዩ የሴትም የወንድም የትንንሽ ልጆችንም የሚያጠቃልል ጫማዎች ማለት ነው። ጀዝማ ሪያድያ ጀዝማ ሪያድያ የስፖርት ጫማ። ሪያድያ ማለት የስፖርት ማለት ነው። ሰንደል ሰንደል ነጠላ ጫማ ነው። የወንድም የሴትም ይሄ በቆዳ የሚሰራ ክፍት ጫማ ሰንደል ይባላል። ሽብሽብ ሽብሽብ ወይም ኒዓል ኒዓል የሚባለው ደግሞ ቤት ውስጥ የምናደርገው ይሄ ነጠላ ጫማ፣ ፕላስቲኩ ነጠላ ጫማ አይደለ? ያ ነው። ካዕብ ካዕብ ሂል ጫማ፣ ይሄ ከፍ የሚሉ ጫማዎች ካዕብ ተብለው ይጠራሉ። ቡት 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 ጫማ ነው። ቦቲ ይባላሉ ወይስ ቦቲ የሚባሉት በፕላስቲክ የተሰሩት ናቸው? ቡት ኒሳኢ ቡት ኒሳኢ የሴቶች ቡት ጫማ ነው። ኒሳኢ ማለት የሴቶች ማለት ነው። ቡት ሪጃሊ ቡት ሪጃሊ የወንዶች ቡት ጫማ ነው። ሪጃሊ ማለት የወንዶች ማለት ነው። እነዚህን ነው እንግዲህ ፈልጌ አፈላልጌ ያገኘሁት። የረሳሁት ካለ ንገሩኝ። የዛሬው ትምህርታችን በዚህ ያበቃል። ስለተከታተላችሁኝ አመሰግናለሁ። ሐሳባችሁን ለማወቅ ፈልጋለሁና አስተያየታችሁን ስጡኝ። እሺ፣ ጥያቄዎቻችሁን ላኩ፣ እመልስላችኋለሁ። መዐሰላማ፣ ደህና ሁኑ። እወዳችኋለሁ። ባይ ባይ።